ሰላም ወደ ኢትዮ አካዳሚክስ ቤተሰቦች እንደምን እንግዲህ በዛሬው ትምህርት ዩኒት 2 ከባለፈው የቀጠለ ዩኒት 2.2 ሰብ ቶፒክ እናያለን ማለት ነው። በዚህ ቶፒክ ላይ የምንመለከተው በቅድሚያ እዚህ ጋር እንደምትመለከቱት ፊዚካል ኤንድ ኬሚካል ፕሮፐርቲስ ኦፍ ማተርን እናያለን ማለት ነው። የመጀመሪያው በዚህ ዩኒት ላይ የምናየው ነገር ፊዚካል ፕሮፐርቲ፣ ይሄ ማለት መጠነቁስ የምንለው ነገር ወይም ማተር የሚባለው ነገር ያለው አካላዊ ባህሪያት ማለት ነው። የመጠነቁስ አካላዊ ባህሪያትን በዚህ እናያለን። ሌላው በሁለተኛነት የምንመለከተው ኬሚካል ፕሮፐርቲስ ኦፍ ማተር የምንለው ሲሆን ይሄ ደግሞ የቁስ አካል ኬሚካላዊ ባህሪ ምን ይመስላል የሚለውን እናያለን ማለት ነው። ስለዚህ የዚህ ሰብ ቶፒክ ሁለት ዓላማዎች አካላዊ የሆነውን ባህሪና ኬሚካላዊ የሆነውን ባህሪ ሁለቱን ለይቶ ማወቅ ነው። ስለዚህ በመጀመሪያ የምናየው ፊዚካል ፕሮፐርቲስ ኦፍ ማተር ይሆናል። ፊዚካል ፕሮፐርቲስ ኦፍ ማተር ምን ማለት ነው ብለን ስናይ ፊዚካል ፕሮፐርቲስ ኦፍ ማተር ኢት ካን ቢ ሜዠርድ ኤንድ ኦብዘርቭድ ዊዛውት ቼንጂንግ ኦር አልተሪንግ ዘ ኬሚካል ኮምፖዚሽን ኦር አይደንቲቲ ኦፍ ኤ ሰብስታንስ። የአንድን ሰብስታንስ ማንነት ወይም ምንነት ሳንቀይር ወይም ኬሚካላዊ አወቃቀሩን ሳንቀይር የሚኖረው የምንለካው የምናየው ነገሮች እነዚህ ፊዚካል ፕሮፐርቲስ ተብለው ይጠራሉ ማለት ነው። እነዚህ ፊዚካል ፕሮፐርቲስ የምንላቸው የቁስ አካላዊ ባህሪያት የምንላቸው they can be measured without causing chemical changes፣ ምንም አይነት ኬሚካላዊ ለውጥ ወይም ምንም አይነት አይደንቲቲ ሳንቀይር የምንመለከታቸው ወይም ደግሞ መለካት የምንችላቸው ናቸው ማለት ነው። እነዚህ በዋናነት በሁለት ይከፈላሉ። የመጀመሪያው ኤክስቴንሲቭ ይባላል። ኤክስቴንሲቭ ፊዚካል ፕሮፐርቲ የምንለው ነው። ሁለተኛው ደግሞ ኢንቴንሲቭ ፊዚካል ፕሮፐርቲ ተብሎ ይጠራል። ስለዚህ በዝርዝር ስንመለከት የመጀመሪያው ኤክስቴንሲቭ ፊዚካል ፕሮፐርቲ ማለት it is depends on the amount and the quantity of a sample and they vary from sample to sample። ሆነ ከወሰድ ነው ከሳምፕል የተለያየ በመጠንም ሆነ በሚኖራቸው ብዛት ከአንድ ነገር ወደ ሌላ ነገር የሚለያየ ባህሪ ያላቸው ናቸው። ለምሳሌ እዚህ ጋር የተደረደሩትን ማየት እንችላለን። የመጀመሪያው ሌንግዝ ነው፣ ርቀት እንደየሁኔታው አንዳንዱ ረጅም ሊሆን ይችላል፣ አንዳንዱ አጭር ሊሆን ይችላል። ዲያሜትር which means የአንድን ሰርክል የትልቅ ሰርክል እና የትንሽ ሰርክል በመሃል አቋርጦ የሚያልፍ ነው ዲያሜትር የሚባለው። ስለዚህ ከዚህ እስከዚህ ያለው ይሄኛው ዲያሜትር የመጀመሪያው ዲያሜትር ዲ ብለን በካፒታል ብንወስደው ይሄ ዲያሜትር እና ሁለተኛው እዚህ ጋር ያለው ዲያሜትር ሁለቱ አንድ ሊሆኑ አይችሉም። በሚኖራቸው ኳንቲቲ ወይም አማውንት የተለያዩ ናቸው። ሌላው ማስ ነው፣ ክብደት የምንለው ሲሆን ይሄም ከሰው ከእቃ ከተለያዩ ነገሮች በአንጻራዊነት አንዱ ከአንዱ ተመሳሳይ የሆነ ክብደት ሊኖረው አይችልም። ስለዚህ ማስ የምንለው ነገር ከአንድ ሳምፕል ወደ ሌላ ሳምፕል ስንመለከት ያለው መጠን ይለያያል ማለት ነው። ሌላው ሳይዝ ነው። ሳይዝ just it is related to the length ብለን የምንጠራው ጋር የሚመሳሰል ነው። አንዳንዱ ስኩዌር ሊሆን ይችላል፣ አንዳንዱ ሬክታንግል ሊሆን ይችላል፣ አንዳንዱ ደስ ሲለው ትራያንግል ሊሆን ይችላል። እነዚህ ሳይዝ ተመሳሳይ አይደለም። ኢቨን ኢፍ ትራያንግል ብለን ብንወስድ አንዳንዱ ትራያንግል ትንሽ ሊሆን ይችላል፣ አንዳንዱ ትልቅ፣ አንዳንዱ ሬክታንግል ትልቅ ሊሆን ይችላል፣ አንዳንዱ ሬክታንግል ትንሽ፣ እንደየሁኔታው ትንሽ ትልቅ እያልን በሳይዝም የሚኖራቸው ነገር ይለያያል። ሌላው ዌት ነው። ዌት የምንለው ከክብደት ከሚያዝ ሲሆን ቤዚካሊ ዌት ብለን የምንጠራው ነገር ማስ ታይምስ ግራቪቲ፣ አንድ ነገር ያለው ክብደት ሲባዛ ለስበት ኃይል የምናገኘው እሱ ዌት ይባላል። ዌት ማለት ማስ ታይምስ ግራቪቲ ብለን እንጠራዋለን። አንድ ነገር ያለው መጠነቁስ ወይም ማስ ሲባዛ በሚኖረው የስበት ኃይል እሱ ምን ይሰጠናል? ዌት። ስለዚህ ዌትን ማስን በዚህ መልኩ መለየት ይቻላል ማለት ነው። ለምሳሌ አንድ ሰው ምድር ላይ የሚመዝነው የዌት መጠን ያው ማስ ኤስአይ ዩኒቱ ኪሎግራም ነው። ዌት ወይም ግራቪቲ ላይ ስንመጣ ደግሞ ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ምድር ላይ የምድር ግራቪቲ 9.8 ነው። 10 ሜትር ፐር ሰከንድ ስኩዌር ቢሆን አንድ ሰው 20 ኪሎ ግራም ቢመዝን የሚኖረው ክብደት 20 ኪሎ ግራም ማስ ቢኖረው ይሄንን ሰው ወስደን ጨረቃ ላይ ስናስቀምጠው ምድር ላይ 10 ሜትር ፐር ሰከንድ ነው ግራቪቲ፣ ግን ጨረቃ ላይ ይሄ ግራቪቲ ኦፍ እርዝ ነው። ግራቪቲ ኦፍ ሙን ላይ ስንመጣ
ሜቢ ይሄ ወደ 5 ወይ 6 ሜትር ፐር ሰከንድ ስኩዌር ሊሆን ይችላል። ስለዚህ አንድ ነገር ያለው ክብደት ምድር ላይ የሚኖረው ዌት እና በጨረቃ ላይ ሲወጣ የሚኖረው ዌት ሁለቱ እኩል አይመጡም ማለት ነው። ኦኬ ይሄን ካልን እስቲ ወደሚቀጥለው እንመልከት። ሁለተኛ ላይ የምናየው ፕሮፐርቲ ኢንቴንሲቭ ፕሮፐርቲ ይባላል። ኢንቴንሲቭ ፕሮፐርቲ የምንለው ደግሞ do not depend on the amount of a substance present ባለው መጠን ላይ የሚታይ አይደለም። from the meaning intensive ውስጣዊ የሆነ ፕሮፐርቲ ነው። ለምሳሌ density of water ዴንሲቲ አንዱ ኢንቴንሲቭ ፕሮፐርቲ ነው። ዴንሲቲ ኦፍ ዋተር ማለት ማስ ኦቨር ቮሊዩም ነው ብያቸዋለሁ ከዚህ ቀደም በነበረው ቪዲዮ። ስለዚህ የውሃ ክብደት ሲካፈል ለውሃ ቮሊዩም ኦልዌስ የምናገኘው ውጤት ተመሳሳይ ነው። ይሄም 1 ኪሎ ግራም ሜትር ኪዩብ ሊሆን ይችላል ማለት። ስለዚህ ይሄ ውሃው ብዙም ሆነ ትንሽም ሆነ አነሰም በዛም ያ ነገር የሚሰራው በሜትር ኪዩብ ስለሆነ የውሃው ዴንሲቲ አይቀያየርም ማለት ነው፣ ወጥ በሆነ ወይ ስለሆነ። ኦኬ እዚህ ጋር እንደ ምሳሌ ስናይ they do not vary from sample to sample ከአንዱ ወደ ሌላው ስንመለከት የሚኖራቸው ከፍተኛ የሆነ ልዩነት ነው ማለት ነው። እነዚህም ውስጥ ስንመለከት ዴንሲቲ፣ ከለር፣ ሜልቲንግ ፖይንት፣ ቦይሊንግ ፖይንት፣ ላስተር፣ ሃርድነስ የመሳሰሉት ናቸው። ለምሳሌ ቀለም ላይ ስንሄድ ውሃ ብዙ ጊዜ ሰማያዊ ነው፣ እጽዋት አረንጓዴ ናቸው። እጽዋቱ ስለበዙ ወይም ስላነሱ የሚኖራቸው ቀለም አይቀየርም። ውሃ የሚፈላው በ100 ዲግሪ ሴልሲየስ ነው። ያም ቢሆን ግን በበርሜልም ያንን ውሃ አፍሉት፣ በብርጭቆም አፍሉት፣ ምንድነው በመንቆርቆሪያ አፍሉት፣ የውሃው መጠን ብዙም ትንሽም ቢሆን የሚኖረው ሜልቲንግ እና ቦይሊንግ ፖይንት አይቀየርም ማለት ነው። ሌላው ላስተር ነው። ላስተር የምንለው ሻይን የማድረግ ወይም ደግሞ የማብረቅረቅ ሁኔታውንም ስንመለከት በብዛት ላይ የተመረኮዘ አይደለም። ጥንካሬ ለምሳሌ ሃርድነስ የምንለው ነገር የሚኖረውን ሁኔታ ከጥንካሬ በጣም ጠንካራ የሚባለው ብረት ነው። ብረት ስለሆነ ወይም ሁለት ፌሮ ስለሆነ ጥንካሬው ከሌሎቹ ብረቶች የተለየ ሊሆን አይችልም። እዚህ ጋር የምናየው ነገር ምንድነው? ከዛ አንግል ነው ማለት ነው። የማንኛውም ነገር ቦይሊንግ ፖይንት የሚፈላበት ማንኛውም ነገር ቀለም፣ ማንኛውም ነገር ቴምፕሬቸር፣ ለማንኛውም ነገር ላስተር ወይም ሻይን የማድረግ ለምሳሌ ዳይመንድ ሁሌ ምንድነው ሻይን ያደርጋል ወይም ያብረቀርቃል። ስለዚህ ይሄ ፕሮፐርቲው እነዚህ ዳይመንዶች ብዙም የሆኑ ትንሽም የሆኑ አናሳ የሚሆኑ የሚያሳዩት ሻይን የማድረግ ወይም ደግሞ የመብረቅረቅ ሁኔታቸው ተመሳሳይ ነው። አንድም ቢሆን ያብረቀርቃል፣ ሁለትም ሶስትም ቢሆኑ ያብረቀርቃሉ ማለት ነው። ሌላው ሃርድነስ ቅድም እንዳልኳችሁ ነው፣ ጥንካሬን የሚገልጽ ነው ማለት ነው። ኦኬ ወደሚቀጥለው ስንመጣ ፊዚካል ፕሮፐርቲስ ዲቴክትድ ባይ ሴንስ ኦርጋን። ሴንስ ኦርጋን የምንላቸው ግን ከዛ ፊት እነማን ናቸው ብለን ስናይ የስሜት ህዋሶቻችን የምንላቸው ሲሆን እነዚህም አይን ይኖራል ኤ የምንለው፣ ከዛ በተጨማሪ ጆሮ ኢር፣ አይን፣ ጆሮ፣ አምስቱ የስሜት ህዋሳት የምንለው ሴንስ የምናደርግባቸው። ሌላው እጃችን which means hand ይኖረናል። ሌላው ኖዝ ወይም አፍንጫ የምንለው። እነዚህ ነገሮች ምላስ፣ ታንግ አምስቱ የስሜት ህዋሳት ተብሎ የሚጠሩት ማለት ነው። አይን፣ ጆሮ፣ እጅና አፍንጫ እንዲሁም ምላስ እነዚህ አምስቱ የስሜት ህዋሳት ተብለው ይጠራሉ። ስለዚህ እነዚህ በዋናነት የመጀመሪያዎቹ ከለር፣ ኦደር ኤንድ ቴስት ናቸው። አንድ ነገር ቀለሙን ማወቅ እንችላለን። ቀለም ስንል ኢትስ ሪዛልትስ ፍሮም ዘ ኢንተራክሽን ዊዝ ላይት ዊች ፕሪዚቭድ ባይ ዘ ኤ። በአይናችን ፕሪዚቭድ ዊች ሚንስ የምንቀበለው ነገር ሲሆን ብርሃን በሚያሳየው ኢንተራክሽን፣ ሪፍሌክሽን፣ ሪፍራክሽን በመሳሰሉት ነገሮች አማካኝነት ማየት የምንችለው ነገር እሱ አንዱ ከለር ነው። ፊዚካል የሆነ ወይም አካላዊ ባህሪ ነው ማለት ነው። ሌላው ኦደር ነው። ኦደር ላይ ስንመጣ ኦደር የምንለው ከሽታ ጋር የሚገናኝ ወይም የሽታ አይነት ሲሆን it refers to the property of substance perceived by a sense of smell። sense of smell ማለት በሌላ አነጋገር ማን ነው? it is ኖዝ ወይም አፍንጫ የምንለው ነው። በአፍንጫችን የምናውቀው አንዱ አካላዊ መገለጫ ሽታ ነው። ሌላው ቴስት ነው። ቴስት የምንለው ጣዕም ሲሆን ይሄ አካላዊ ባህሪ that can be perceived by the taste buds of tongue። በምላሶቻችን ላይ በጣም የተከፋፈሉ ትንንሽ ባዶች አሉ። በእነሱ ፌል የምናደርገው ወይም የምናጣጥመው ነገር እሱ ቴስት ይባላል ማለት ነው። ዝርዝሩን ስንመለከት ሰብስታንስስ ዛት ካን ቢ አይደንቲፋይድ ባይ ዜር ከለርስ። የተለያዩ ሰብስታንሶች የሚለዩት በምናቸው ነው? በቀለማቸው ነው። ለምሳሌ ቾክ ነጭ ነው የምንለው፣ ቾክ ኢዝ ዋይት። ውሃ ከለርለስ ነው የምንለው። ጎልድ ወይም ወርቅ የተወሰነ ወደ የሎ ወይም ወደ ቢጫነት ይቀራረባል። እነዚህ ቀለማትን የሚይዙት የተለያዩ ሰብስታንሶች የተለያየ የሆነ ቀለም ይኖራቸዋል ማለት ነው።
ወደ ሌላው ስንመጣ terms commonly used to describe odor as a substance are ብዙ ጊዜ ሽታን ለመግለጽ የምንጠቀማቸው ቃላቶች ፓንጀንት፣ ፍራግራንት፣ ስፓይሲ፣ ፍሩቲ እና ኦደርለስ የምንላቸው ሲሆን ለምሳሌ ፓንጀንት ማለት ኃይለኛ በጣም የሚያውድ ሽታ ያለው ነው። ፍራግራንት የምንለው ደግሞ ስሙዝ ወይም ለስለስ ያለ ነው። ስፓይሲ የማቃጠል ስሜት ያለው ነው። ፍሩቲ የምንለው የፍራፍሬ አይነት ሽታ የያዙ ናቸው። ኦደርለስ ደግሞ ምንም፣ ለምሳሌ ውሃ ምንም አይነት ሽታ የለውም፣ ኦደርለስ ይባላል ማለት ነው። ሶ ይሄ እንደ አጠቃላይ አብዛኞቹ ነገሮች የሚገለጹት የሽታን ሁኔታ ለመግለጽ ነው። እዚህ ጋር እንደ ምሳሌ ስናይ water is odorless, flowers are fragrant and orange smells fruity። ሶ እነዚህ የሽታ አይነቶች ናቸው። እነዚህን ሰብስታንሶች ለመግለጽ እንጠቀምባቸዋለን ማለት ነው። ሌላው ቴስት ነው። ቴስት ላይ ስንመጣ it is usually described by the terms like sweet ጣፋጭ ነው፣ ይጎመዝዛል፣ bitter salty ጨዋማ ነው፣ ምንም ጣዕም የለውም ብለን የአንድን ነገር ጣዕም በተለያየ አይነት መንገድ ምን ማድረግ እንችላለን? መግለጽ እንችላለን ማለት ነው። ኦኬ እዚህ ጋር እንደ ምሳሌ ስንመለከት ሃኒ ኢዝ ስዊት ማር ምንድነው? ጣፋጭ ነው። ሎሚ ወይም ሌመን የምንለው ነገር ምንድነው? ጎምዛዛ ነው። ቴብል ሰልት ወይም የገበታ ጨውን ስንመለከት ደግሞ ምንድነው? ጨዋማ የሆነ ጥፍጥና ይኖረዋል ማለት ነው። ሶ ይሄን ይመስላል። ወደ ሁለተኛው ስንመጣ የምናገኘው ፊዚካል ስቴት፣ አንድ ነገር በአካል በተለያዩ መንገዶች ይገለጻል። ሶ እነዚህን ከዚህ በፊትም ተምረናል። which means the three physical states የምንላቸው ሶሊድ፣ ሊኩዊድ፣ ጋዞች ናቸው ማለት ነው። so the form in which a substance is found under a given condition such as temperature and pressure በተለያየ አይነት ቴምፕሬቸር፣ በተለያየ አይነት የሙቀት ሁኔታ እና በተለያየ አይነት የግፊት ሁኔታ ውስጥ ሆነው የሚያንጸባርቁት ወይም የሚታዩበት ሁኔታ እሱ ፊዚካል ስቴት ይባላል። እነዚህ ፊዚካል ስቴት የምንላቸው ሶሊድ፣ ሊኩዊድ እና ጋዝ ብለን የምንጠራቸው ሲሆን እያንዳንዱ በሶሊድ ውስጥ ያለው ፓርቲክል አቀማመጡ የተለያየ ነው፣ በሊኩዊድም እንዲሁም በጋዝ ውስጥ ማለት። ለምሳሌ ሶሊድ ላይ ስንመለከት ያላቸው አቀማመጥ እዚህ ጋር እንደምትመለከቱት ምንድነው? ወጥ ወይም ደግሞ ሃይሊ አሬንጅድ ነው። እዚህ ጋር የተወሰነ ሊኩዊድ ነው፣ የተዘበራረቀ ነው። ጋዝ ጋር ስንመጣ ደግሞ በጣም ብዙ ስፔስ አላቸው ማለት ነው። ሶ እነዚህ አጠቃላይ መገለጫዎች ናቸው። the same substance may exist in different states at a different condition ተመሳሳይ የሆነ ሰብስታንስ በተለያየ አይነት ስቴት ወይም በእነዚህ ሶሊድ፣ ሊኩዊድ በምንላቸው ውስጥ ምን ሊሆን ይችላል? ሊታይ ይችላል በተለያየ ስቴት ወይም በተለያየ ኮንዲሽን ማለት ነው። ለምሳሌ ውሃን እንመልከት። ውሃ በጣም በሚቀዘቅዝበት ጊዜ ምን ይሆናል? ወደ በረዶነት ይቀየራል። እዚህ ጋር ምስሉ ላይ እንደምትመለከቱት ማለት ነው። ፈሳሽ ውሃ ሲሆን ማለት ቴምፕሬቸር ምን እየሆነ ነው? ቴምፕሬቸር እየጨመረ በሚመጣ ጊዜ ሊኩዊድ ምን ይሆናል? ወደ ሊኩዊድነት ወይም ደግሞ ወደ ውሃነት ይቀየራል ማለት ነው። ሶ ይሄም it is a water ሶሊድ ላይ የምናገኘው በረዶ ውሃ ነው። ይሄም ውሃ ነው። ፋርዘርሊ ሶስተኛ ላይ የምናገኘው ደግሞ ቫፐር ወይም በትነት መልክ የሚገኘው ነው። ሶ ሶስቱም አንድ ተመሳሳይ ወይም the same substance የምንለው እሱም ወተር ወይም ውሃን የምናገኝበት ነው ማለት ነው። ኦኬ ሌላው ሜጀረብል ፊዚካል ፕሮፐርቲስ ነው። እነዚህ ማለት አካላዊ ከሆኑ ባህሪያቶች መካከል ያሉትን የተወሰኑትን መለካት የምንችላቸውን ባህሪያቶች እንመለከታለን ማለት ነው። ምንድነው ማለት ብለን ስናይ እነዚህን they are the properties of the substance that can be measured using an appropriate apparatus የተለያዩ ተገቢነት ያላቸው ወይም ደግሞ አንዳንድ መሳሪያዎችን በመጠቀም መለካት የምንችላቸው ባህሪያቶች እነሱ ሜጀረብል ፊዚካል ፕሮፐርቲስ ይባላሉ። and these physical properties have a constant value እነዚህ ፊዚካል ፕሮፐርቲዎች ምን አላቸው? ወጥ የሆነ ወይም ደግሞ ትክክለኛ የሆነ ውጤት ያላቸው ናቸው። እዚህ ጋር ለምሳሌ የምናየው ሜልቲንግ ፖይንት፣ ቦይሊንግ ፖይንት፣ ዴንሲቲ፣ ኤሌክትሪክ ኮንዳክቲቪቲ የምንላቸው እነዚህ ሜጀረብል ፊዚካል ፕሮፐርቲስ ተብለው ይጠራሉ ማለት ነው። ሶ ለምሳሌ አንድ ነገር መቼ ነው የሚቀልጠው ብለን ስንመለከት ያ ነገር ሁሌም ኮንስታንት ነው ወይም ወጥ የሆነ አማውንት ነው ያለው። ቦይሊንግ ፖይንት ላይ እንምጣ። ለምሳሌ ውሃ በስንት ነው የሚፈላው የሚለውን ስንመለከት ውሃ የሚፈላበትን ስንመለከት 100 ዲግሪ ሴልሲየስ ይፈላል ማለት ነው። ኦኬ የመጀመሪያውን ስንመለከት ሜልቲንግ ፖይንት ነው የምናገኘው። ሜልቲንግ ፖይንት it is the temperature at which solid substance changes into liquid state ከነበሩበት ጠጣርነት ወደ ፈሳሽነት የሚቀየሩበት ሁኔታ እሱ ሜልቲንግ ፖይንት ተብሎ ይጠራል ማለት ነው። እዚህ ጋር ለምሳሌ የምናየው አንድ በረዶ ቢኖር ይሄ በረዶ ኤግዚስት የሚያደርገው በጠጣር ፎርም ነው። ሶ ይሄ ሶሊድ ፎርም ኦፍ ዋተር ነው፣ ምን በረዶ ማለት ነው። ሶ
ከ0 ዲግሪ ሴልሺየስ ባለው ሁኔታ ውስጥ ምን መሆን ይጀምራል ማለት ነው? መቅለጥ። ከ0 በታች ሲሆን ግን it is in ice form ወይም ደግሞ ሶሊድ ሆኖ ነው የምናገኘው። ልክ 0 ዲግሪ ሴልሺየስ ከደረሰና ከዛ ካለፈ በኋላ የምናገኘው ይህንን ውሃ በሊኩዊድ ፎርም ነው። ስለዚህ በዚህ መሰረት the melting point of ice is 0 ዲግሪ ሴልሺየስ ማለት ነው። ውሃ የሚቀልጥበት ዲግሪ ሴልሺየስ 0 ዲግሪ ሴልሺየስ ይሆናል። ሁለተኛ ቦይሊንግ ፖይንት ሲሆን boiling point it is a temperature at which the vapor pressure of liquid equals the surrounding atmospheric pressure። ይሄ ደግሞ እንዳጠቃላይ ቦይሊንግ ፖይንት የምንለው የነገርየው ወይም ደግሞ የሚተነው ፈሳሽ የሚኖረው ቴምፕሬቸር ካለው ከአትሞስፌሪክ ፕሬሸር ጋር እኩል ሲሆን ነው። ለምሳሌ ይሄንን ለመገንዘብ ያክል ውሃ የሚፈላው በ100 ዲግሪ ሴልሺየስ ነው። 100 ዲግሪ ሴልሺየስ ከሚፈላ ድረስ ሊሞቅ ይችላል፣ ግን ያ ማለት ግን ተነነ ማለት አይደለም። በ100 ዲግሪ ሴልሺየስ ውሃ ምን ይሆናል? ይፈላል። እዚህ ጋር እንደምትመለከቱት ከ0 በታች እዚህ ጋር ባለው ውስጥ ከ0 በታች ባለው ውስጥ ሶሊድ እናገኘዋለን ውሃን። ከ0 ከፍ እያለ በመጣ ጊዜ ሊኩዊድ እናገኛለን። 100 ዲግሪ ሴልሺየስ ሲፈላ ግን ወይም ደግሞ 100 ዲግሪ ሴልሺየስ ሲደርስ ምን እየሆነ ይመጣል ማለት ነው? ይሄ ነገር እየፈላ ይመጣል ማለት ነው። ኦኬ፣ ሌላውና ሶስተኛው ዴንሲቲ ነው። ዴንሲቲ ማለት it is defined as the mass per unit volume። ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። አንድ ነገር ያለው መጠነቁ ሲካፈል ለሚይዘው ቦታ እሱ ዴንሲቲ ተብሎ ይገለጻል። ማቴማቲካሊ ኤክስፕረስ ስናደርግ ዴንሲቲ is equals to mass divided by volume ወይም ደግሞ በዚህ መልኩ ሚው ተብላ ትጠራለች። በዚህ ኤክስፕረስ ይሆናል ማለት ነው። እዚህ ጋር አንድ ምሳሌ እናያለን። ከዛ በፊት ግን የዴንሲቲ ኤስአይ ዩኒት ማለት ኢንተርናሽናል ሲስተም ዓለም አቀፍ ተቀባይነት ያለው ሁሉም የሚግባባበት ዩኒት ማለት ነው። ኢንተርናሽናል ሲስተም የምንለው ሲሆን ይሄም የዴንሲቲ ኤስአይ ዩኒት ስንመለከት ኪሎግራም ፐር ሜትር ኪዩብ ነው። እንዴት መጣ ካላችሁኝ ዴንሲቲ ማለት ማስ ኦቨር ቮሊዩም ብያቸዋለሁ። ማስ የሚለካው ወይም ደግሞ የማስ ኤስአይ ዩኒት ኪሎግራም ነው። የቮሊዩም ደግሞ በአንጻሩ የቮሊዩም ኤስአይ ዩኒት ሜትር ኪዩብ ነው። ስለዚህ ሁለቱን በማቀናጀት ዴንሲቲ ኤስአይ ዩኒቱ ወደ ምንነት ይመጣል ማለት ነው፣ ኪሎግራም ፐር ሜትር ኪዩብ። ይሄ የዴንሲቲ ኤስአይ ዩኒት ሆኖ እናገኘዋለን ማለት ነው። ኦኬ፣ እስቲ ሌትስ ዱ ሳም ኤግዛምፕልስ። እስቲ አንድ ኤግዛምፕል እንስራ። ይህንን ኤግዛምፕል ስታዩት what is the density of a metal if the mass of a metal is 10 kg with a volume of 0.5 centimeter cube። የሆነ ብረት አለ። ይሄ ብረት አጠቃላይ የሚመዝነው ክብደት ወይም ደግሞ መጠነቁሱ 10 ግራም ሲሆን የሚይዘው ቦታ ደግሞ 0.5 ሴንቲሜትር ኪዩብ ነው። ስለዚህ አጠቃላይ ዴንሲቲው ምን ያክላል ነው። የመጀመሪያ የሚሆነው ጊቭን ስናወጣ ማሱ 10 ኪሎ ግራም ነው። ምክንያቱም እዚህ የተሰጠን ማስ 10 ኪሎ ግራም ነው። ቮሊዩሙ ደግሞ 0.5 ሴንቲሜትር ኪዩብ ነው። ኦኬ፣ ዴንሲቲ ማለት ስናይ ደግሞ ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። ማሳችን 10 ግራም ከሆነ ቮሊዩማችን 0.10 ሴንቲሜትር ኪዩብ ይሆናል። ይሄንን ከላይም ከታችም ባይቴን ብናባዛው 10 ጊዜ 10 ኪሎ ግራም እናገኛለን። ሲካፈል ይሄ 0 እዚህ ጋር ባለችው ነጥብ ይጠፋል፣ 5 እናገኛለን ማለት ነው። ስለዚህ 100 ግራም ሲካፈል ለ5 ሴንቲሜትር ኪዩብ 100 ሲካፈል ለ5 ስንት ይመጣል ማለት ነው? we got 20 ግራም ፐር ሴንቲሜትር ኪዩብ እናገኛለን። እስቲ ለሌላውም ግልጽ እንዲሆንልን አንድ ሌላ ምሳሌ እንስራ። ለምሳሌ ዴንሲቲ የሆነ ሰብስታንስ አለ። የዛ ነገር ዴንሲቲ የተሰጠን 20 ኪሎ ግራም ፐር ሜትር ኪዩብ ነው። በአንጻሩ የተሰጠን ማስ ደግሞ 3 ኪሎ ግራም ነው። ስለዚህ የተጠየቅነው ሜቢ ወይም ደግሞ ይሄ ነገር ዴንሲቲ 20 ኪሎ ግራም ፐር ሜትር ኪዩብ ከሆነ የሚይዘው ያለው ክብደት ደግሞ 3 ኪሎ ግራም ከሆነ የሚይዘው ቦታ ምን ያክላል የሚል ጥያቄ ብትጠየቁ ዜን ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። ስለዚህ ይሄንን ለማድረግ ምንድነው የምናደርገው? ክሪስ ክሮስ እናደርጋለን። ዴንሲቲ ሲባዛ በቮሊዩም ዴንሲቲ ታይምስ ቮሊዩም ይሆናል። አንድ ሲባዛ በማስ ደግሞ ማስ እናገኛለን። ቮሊዩሙን ለማግኘት ቦት ሳይድስ ባይ ዴንሲቲ ይህንንም በዴንሲቲ እናደርጋለን። ዴንሲቲ በዴንሲቲ ጠፋና ቮሊዩም ኢዝ ኢኳልስ ቱ ማስ ኦቨር ዴንሲቲ ይሆናል ማለት ነው። ይሄ ማለት ቮሊዩም ኢዝ ኢኳልስ ቱ ማሳችን
3 ኪሎ ግራም ነው። ዴንሲቲያችን ደግሞ በአንጻሩ ስንት ኪሎ ግራም ነው? 20 ኪሎ ግራም 20 ሜትር 20 ኪሎ ግራም ፐር ሜትር ኪዩብ ነው ማለት ነው። ስለዚህ ኪሎ ግራም በኪሎ ግራም ይጠፋል። ዜን 3 ሲካፈል ለ20 ለማካፈል ትንሽ አመቺ አይደለም። ዜን ምንድነው የምናደርገው? በክፍልፋይ ስለሚቀመጥ 0 ነጥብ ወይም ደግሞ ማችንን 3 20ኛ አድርገን 20ኛ ሜትር ኪዩብ አድርገን ማስቀመጥ እንችላለን ማለት ነው። 3 20ኛ ማለት በነጥብ ቤት ስናስቀምጠው 3 ሲካፈል እዚህ ጋር እንደምንመለከተው 3 ሲካፈል ለስንት? ለ20 ነው የምናደርገው። ይህንን ለማድረግ 0 ነጥብ ሰጥተን 0 እንጨምራለን። ስለዚህ ነጥብ ላይ 1 ስናደርግ 20 ይሆናል። ዜን 10 ስንት ጊዜ ይደርሳል? 2 ጊዜ 2 ጊዜ 20 2 ጊዜ አሁንም 0 ያስጨምረናል። አፍተር 0 ሲያስጨምረን ስንት ይሆናል ማለት ነው? 5 ጊዜ ነው የሚያሰራን። 5 ጊዜ 20 100 ይመጣል። ዜን አፍተር ካንስል ይቻዘር ማለት ነው። ቮሊዩማችን የሚኖረው ውጤት ስንት ነው ማለት ነው? 0 ነጥብ 15 ሜትር ኪዩብ ይሆናል ማለት ነው። ይሄ የቮሊዩማችን። ወደሚቀጥለው ስንሄድ የምናገኘው ሜዠረብል ፕሮፐርቲስ ላይ ኤሌክትሪካል ኮንዳክቲቪቲ ነው። ኤሌክትሪካል ኮንዳክቲቪቲ ማለት የማስተላለፍ አቅማቸው ነው። it is the ability of a substance to conduct ኤሌክትሪሲቲ ወይም ኤሌክትሪክን የማስተላለፍ ባህሪያቸው እሱ ኤሌክትሪክ ኮንዳክቲቪቲ ይባላል። ይሄ ሜዠረብል ነው። it measures how easily electric current can flow through a substance በሰብስታንስ ውስጥ እንዴት ኤሌክትሪክ ካረንት ፍሎ ያደርጋል ወይም ደግሞ ይጓዛል የሚለውን የሚነግረን ነው። it is reciprocal of electric resistivity ኤሌክትሪክን ያለ ማስተላለፍ ተቃራኒ ነው ብለን እንጠራዋለን። ቤዚካሊ ከፍ ስትሉ የምትማሩት ነው። በግሪክ ሌተር ሚው ይለካል። የአንድ ነገር ኤሌክትሪካል ኮንዳክቲቪቲ የምንለካው በሲሜንስ ፐር ሜትር ወይም ደግሞ S/M በሚለው በዚህ ኳንቲፋይድ ሆኖ ወይም በቁጥር መልክ ኤክስፕረስ ልናደርገው እንችላለን ማለት ነው። it is a physical properties mostly characteristics of a metallic በአብዛኛው ይህንን ኤሌክትሪክን የማስተላለፍ ባህሪ ያላቸው እነማን ናቸው? ብረት ነክ የሆኑ ለምሳሌ እንደ ኮፐር፣ መዳብ፣ እንደ አልሙኒየም፣ አይረን፣ ብረት፣ ሲልቨር፣ ብር እና ዚንክ የመሳሰሉ እነዚህ ሜታሊክ የሆኑ ኤሌመንቶች ኤሌክትሪክን የማስተላለፍ ከፍተኛ አቅም አላቸው ማለት ነው። ኬሚካል ፕሮፐርቲ ነው። ኬሚካል ፕሮፐርቲ ላይ ስንመጣ it is a characteristic of a substance that describes the way the substance undergoes or resists change to form a new substance በዚህ ጊዜ አዲስ የሆነ ሰብስታንስ ወይም ደግሞ አዲስ የሆነ ነገር ነው የሚፈጠረው። ስለዚህ ያንን ለመፍጠር ቀድሞ የነበረው ሰብስታንስ ፈቅዳል ወይም አብሮ መጓዝ ይችላል ወይስ ሬዚስት ያደርጋል ወይም ይቃወማል የሚለውን ባህሪ የሚነግረን ነው። ይሄ ኬሚካል ፕሮፐርቲስ የምንለው ነው። and it cannot be determined just by viewing or touching the substance አንድን ሰብስታንስ በማየት ብቻ ወይም በመንካት ብቻ የዛን ነገር መገመት አንችልም። ለምሳሌ አንድ ነገር ያብረቀርቃል ስላየነው ብቻ መብረቅረቁን መመስከር እንችላለን። ቅድም ላስተር ብለን ዲፋይን ያደረግነው ነገር ወይም ማብረቅረቅ ፊዚካል ፕሮፐርቲ ሊገልጽ ይችላል። ወደ ኬሚካል ፕሮፐርቲ ስንመጣ ግን በምናየው ወይም በምናካው ነገር ይህን ስንመለከት በዋናነት ሁለት ፕሮፐርቲዎችን እንመለከታለን። አንደኛው ፍሌሜቢሊቲ ነው። ፍሌሜቢሊቲ ማለት በእሳት የመያያዝ አቅም ወይም አቢሊቲ ነው። አንድ ነገር እሳት ላይ በሚነድ ጊዜ በከፍተኛ ሁኔታ የመያያዝ አቅም ካለው እሱ ፍሌሜቢሊቲው ሃይ ነው። ሁለተኛው ሪአክቲቪቲ ነው። ሪአክቲቪቲ የምንለው ደግሞ ከሌሎች ሰብስታንሶች ጋር አዲስ የሆነ ኬሚካላዊ ሪአክሽን መፍጠር የሚችል ከሆነ እሱ ሪአክቲቪቲ ይባላል። ቴንደንሲ ኦፍ ሰብስታንስ ቱ አንደርጎ ኬሚካል ሪአክሽን በኬሚካል ሪአክሽን ውስጥ ለመጓዝ ያለውን ጥረት የሚገልጽልን እሱ ሪአክቲቪቲ ይባላል። ስለዚህ እነዚህ ሁለት ዋና ዋና ፕሮፐርቲዎች ሪአክቲቪቲ እና ፍሌሜቢሊቲ የምንላቸው ምንን ይገልጻሉ ማለት ነው? they explains or describes the chemical properties of matter። አጠቃላይ የዛሬው ትምህርታችን ይህን ይመስል ነበር። እጅግ በጣም አድርጌ አመሰግናለሁ። ቸር ቆዩን።